ሜሮን ዛሬ አቶ ግርማን ጉድ ሰራችሁ። ለሰላም ያሳያትን ዶክሜንት ወይም የቤቱን ወረቀት ለሰላም ባሳያት በመነከታው ሰላም ለሳሚ ግርማ እኮ ያደረገውን ወረቀት አየሁት አሳየኝ አለችው። እሱም እስቲ በእውነት አሳየኝ ቤት ሲላት በእውነት ሳሚ አሳየኝ፣ ደግሞ ያሳየኝ ዶክመንት የሐዋሳውን ቤት ሳይሆን ያንተን ቤት ይሄን ማለቴ ይሄን የምንኖርበትን ቤት ዶክመንት ነው ያዘብህ። እሱን ይዞብህ ይሄ ወረቀት እኔ ጋር ካለ ይሄ ቤት የኔ ነው ማለት ነው። ሳሚ እኮ ዝም ብሎ ነው እንጂ የኔ ቤት ነው የሚለው ወረቀት የለው ምን የለው፣ በምኑ የእሱ መሆኑን ማረጋገጫ አለው። እኔ እኮ ይሄ ወረቀት የኔ ነው ብዬ ማስቀየር እችላለሁ። አስበሽዋል? ይሄም የኔ ቤት ነው። ሌላም አዲስ አበባ የተለያዩ ቤቶች እንዳሉኝ ኦኬ። ይሄን ሁሉ ግን የማደርገው ላንቺ ስለምወድሽ ላሳይሽ ብዬ ነው። እና ይሄንን ነገር ደግሞ አንቺ ምን ብለሽ ልታስታውይ ትችያለሽ አላት። እና ይሄ ቤት እያለኝ አንቺ እንዴት ችላ ልትይቻልሽ? ቤት አለኝ እያልኩሽ ለምን ችላ ማለት አስፈለገ? የፈለግሽውን ነገር እንደማሳካልሽና እንደማደርግልሽ ቃል እገባልሻለሁ አላት። እሷም ገረማት። እንዴት ልታደርግ ቻልክ? እንዴትስ ሊሳካልክ ቻለ አለችው። እኔ ያሳካሁት በመላና በዘዴ ነው። ይህን ደግሞ ማንኛውም ሰው ሊያደርገው አይችልም። እኔ ያደረግኩት በጥንካሬ ብቻ ነው አላት። እሺ ሳሚ ይህን ነገር ሲያቀብክ ምን ትሆናለህ? ወይስ ምን ይወጣል ብትለው፣ ስለ ሳሚ አትጃጃይ፣ ሳሚ ምንም የሚያውቀው ታሪክ የለም። እኔ እስከዛ ወረቀቱን በራሴ እንትን አዙሬ ማሳለፍ ያቅተኛል አሉሽ። እስከዛ ድረስ እኔ ምን አገባኝ? ወረቀቱ በእኔ ስም ተደረገ፣ ሂድና እናትን ጠይቃ ትለዋለሁ። ወረቀቱን በስሜ ያደረገችልኝ እናትህ ናት። ከዚህ በኋላ ምንም እንዳትጠይቀኝ ብዬ እነግረዋለሁ አላት። ከዛ እሷም ጉድ አለች፣ አመነች። በዛን ሰዓት ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ፣ በዛኑ ሰዓት ደግሞ ጀምሮ ምን ቢደረግ ጥሩ ነው? ጆሲ ሳሚን እያየ እያወራው ነበር። ጆሲና ሳሚ ባንድ ስለነበሩ ተወያይተው እሺ ተባብለው ዝም ተባባሉ። ውጭ ሲወጡ ጆሲ ውጭ ወክ እያደረገ ባለ ሰዓት ሰላምን ከሌላ ወንድ ጋር አያት። ከሌላ ወንድ ጋር ሲያት በጣም ደነገጠና መኪናውን ጠጋ ብሎ ተመለከተ። ተዛ ክፈች አንቺ ውሻ እያለ ሲሰርባት፣ እሷም ልጁን እንዳከፍት እንዳ መኪናውን ብላ ሲነዳላት ሮጣ ወደ ቤት ገብታ ለሳሚ ነገር አካሰረች። ምን ብላ አካሰረች ካላችሁ ልንገራችሁ። ለሳሚ ያካሰረችው ነገር ጆሲ እየተከታተለኝ ነው፣ አጎቴ ጋ መኪና ውስጥ በነበርኩበት ሰዓት አይቶኝ ክፈች አንቺ ባለጌ ብሎ አጎቴ ፊት ሰደበኝ። እኔ ደግሞ ቤተሰቦቼ ምንም አይነት ፍቅረኛ እንዳለኝ እንዲያውቁ አልፈልግም። እሱ ግን አሳወቀብኝ እያለች እያለቃቀሰኝ ለሳሚ ትነግረው ያዘኝ። ጆሲና ሳሚን ለማጣላት ሳሚን በጣም ተናደደ። እንዴት ሰው ፊት አንቺ እያለ ይጠራሻል? በቤት ውስጥ እንደፈለገ ይጥራሽ፣ ግን ውጭ እንዴት ይጠራሻል? እንደዚህ በዚህ በአጎትሽ ፊት እያለ እሱም ተናደደ። ጆሲ እስከሚመጣ እሳት ውጦ ሳሚ እየጠበቀው ነው። ጆሲ በር ሲከፍት ሳሚ ተቀመጠበት አይኑ አፍቶ ብድግ አለ። ጆሲ ላይ አይኑ ተቀየረበት። ጆሲም ደነገጠና ግራ በመጋባት ቆሞ ቀረ። ሜሮን ግን ምን ልትጠቀም የሁሉ ውሸት የደረደረችው? ምክንያቱም እንዳይነቃባት። ግን አራዳ ናት፣ እልም ያለች አራዳ፣ ማንም የማይችላት። አሁን ከፍቅረኛዋ ጋር አየኋት እንዳይላት ካጎቴ ጋር አለችው። አያችሁ ብልጥነት። ሌላ ልጅ ገብቶም ተቀጥቅጣም ተሰርባም አለቀላል ነበር። ምንሽ ነው ስትባል ምን ነው ትላለች። ይህ አንዳንድ ድራማው ግን የሚያስተላልፉት ድራማ በጣም የሚዘገን ድራማ። አሁን ይህ አስተማሪ አይባልም። ምክንያቱም አጎቷን እንዴት ሳሚ እስከዛሬ ወይም ጆሲ እንዴት አያውቀውም? በእኛ ሀገር ባህል ባልና ሚስት ሲጋቡ የባል ዘመዶችን ተዋውቆ የሚስት ዘመዶችን ተዋውቆ ነው
የዛን ሰዓት የእሷን ዘመዶች ሁሉም ያውቃሉ ከማን ጋር እንደቆመችና ከማን ጋር እንዳወራች ለይተው ማወቅ ይችላሉ። እዚህ ጋር ግን በጣም የሚገርሙ ሳይተዋወቁ ነው የሚያገባው። እንዴት አጎቷን ጆሲ ያላወቀው አያውቁም ብላ ገና ሳይተዋወቁ ስለሚባልጉ። በነገራችን ላይ ይሄ ቪዲዮ የሀሴት ድራማ ቪዲዮ ለሙስሊም ልጆች እንትን አይወክልም። ምክንያቱም አንድ ሙስሊም ልጅ ሳትገባ ከወንድ ጋር ሄዳ አትኖርም። ከወንድ ጋር ሄዳ አብራ መኖር አትችልም። ከተጋባች በኋላና ትዳሯን እርግጠኛ መሆኑን ካወቀች በኋላ ኒካ ከታሰረ በኋላ ነው ሄዳ ከወንድ ጋር የምትውለው የምታድረው ወይም የምትኖረው። የሌላ እምነት ተከታይ ግን ገና ሳይፈራረሙ ወይም ሳይጋቡ ከሌላ ወንድ ጋር ሄደው መኖር ይችላሉ። ሃይማኖታቸው አይፈቅድም፣ ግን አብዛኛውን ሰው ይተገብረዋል። በጣም ዘግናኝና አስጠሊ ባህሪ ነው ይሄ ነገር። መቆምና መወዘግ ያለበት ነው። ሰላም መጥቶ ጋሽ ግርማ ሰላምዬ አላት። እሷ አቤት ጋሽ ግርማ አለችው። እንዴ ግርምሽ እያልሽኝ እንዴት ግርማ ትኛለሽ አላት። ምን ችግር አለው አለችው። ለነገሩ አንቺ ሌባ ነሽ ሲላት በጣም ደነገጠች። የምን ሌባ ምን አረጌ አለች። ከዛ እንዳ ስትል እጇን አንስቶ ከደረቱ ላይ አደረገ። አየሽው የልብ ምት ሌባ ማለት አንቺ የዝግ የልብ ምት ሌባ ነሽ አለ። እሷም ተሳቀየችና በቃ ዝም በል አለችውና ዝም ለማስባል ሞከረች። አስባችሁታል? ህይወቷ ላይ በጣም አደጋ እየፈጠረች ያለችው ሰላም ራሷ ናት። ምክንያቱም እሷ ይህን ሁሉ ነገር ባታደርግም እሱ ግርማ ምንም የሷን ቤት ሊሰጣት ይችላል። ምክንያቱም ምን መሰላችሁ እወድሃለሁ አፈቅርሃለሁ ካለችው ሌላ ነገር ባትዘበራርቀው ቤት ያለውን ንብረትና ያለውን ነገር ያሳያታል አውና እንድታገባው። እሷ ግን የሐዋሳው ቤት ብላ ፍጥጣለችበት። እሱም ጠርጥሮ ነው መሰል ዝም አላት። አያችሁ ግርማ በጣም ቀላል ሰው እንዳይመስላችሁ፣ በጣም ከባድና አደገኛ ሰው ነው። እና ግርምሽን እሱ አሁን የበላሁት ወይም ያሸነፍኩት መስሏት ይሄን ወሬ ስታወራ አስባችሁታል? እሷ መቼም ግርምሽን ልታሳምን ወይም ልትበልጠው አትችልም። ግርምሽ በጣም አደገኛ ሰውና ከባድ ሰው ነው። አስባችሁታል? እሱ አሁን ይህን ነገር አወኩ ብላ ብትናገርም እሱ ግን በውስጡ እየያዘ ነው። አዬ አረ ግርምሽን የሚበላው የለም። ግርምሽ አደገኛ ሰው ነው። ጠንካራ፣ አስተዋይ በቃ ምን ልንገራችሁ ህይወቱን በራሱ የመራትና ያስተካከላት ሰው ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ። ወዳዳ